መድፈር አንፈልግም እንጂኛ ማንንም መውቀስ አንፈልግም እንጂኛ ከጸጋውማ ወድቀዋል። ጣዖት ለጣዖት ስትዞሩ፣ የረከሰ ነገር ስትበሉ፣ የማይሆን ነገር ስትነኩ፣ ለፈፋና ለጢሻ ስትንበረከኩ፣ ሲላቸው ለማኝ፣ ሲላቸው አማላጅ፣ ሲላቸው ቃታች፣ ሲላቸው በሰማይ አገልጋይ መች በቅጡ አመኑታ። ታቦት ቢኖራችሁ፣ ክህነት ቢኖራችሁ፣ መስዋዕት እኮ ቢኖራችሁ መች እግዚአብሔርን በቅጡ አመለካችሁ? እውነት አንዳንዶች እንደሚሉት ትእዛዝ እግዚአብሔርን መጠበቅ፣ 10ቱ ትእዛዛትን መጠበቅ ለጽድቅ በቃም ማለት ነው። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። አንዱን የእግዚአብሔርን ቃል ከሌላው የእግዚአብሔር ቃል አሰናስለን እንረዳለን እንጂ አንዱን የእግዚአብሔር ቃል ገንጥለን ብቻ እንረዳም። እኛ የለም መጽሐፍ ቅዱስ ላይ ብቻ የሚል የለም። እኛ በኢየሱስ ክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን የጌታችንን ሥጋና ደም በልተን በታዘዝነው መልካም ሥራ ጸንተን በተጋድሎ በርትተን ለምንኖር እውነት ይሄ ጥቅስ ለኛ ይገባል። 10ቱ ቃላት ባለው ላይ ጸንተው እንደውም በወንጌል ከፍ ብለው እንድንፈጽማቸው ነው የተደረገው። ትእዛዝ እግዚአብሔርን ጠብቀን መልካም ሥራ ሰርተን እናንተ እኮ እንጸድቃለን ባዮች ናችሁ። ይህን በማድረጋችሁ ከጸጋው ተለይታችሁ ወድቃችኋል ይሉናል። ከጸጋ የወደቃችሁማ እናንተ ናችሁ እንላችኋለን። እምነትን ከሥራ ጋር አብሮ ያደርጋል። የት ነው ያለው? ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። ምዕመናን ጥምቀት ለመዳን አላስፈላጊ ቢሆን ኖሮ በቃ አምናችኋል ሂዱ አይሏቸውም ነበርን? ጌታ ሆይ ጌታ ሆይ የሚለኝ የአባቴን ፈቃድ ማድረግ አላውቀውም እኮ ያለው እኮ ለዚህ። እንግዲያውስ ጥምቀት ለመዳን አያስፈልግም ባዮች ከጸጋው ወድቃችኋል እንላችኋለን። እንግዲያውስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን ተራ መታሰቢያና ምሳሌ ብቻ ስላደረጉት ደግመን እንላቸዋለን ከሥጋውና ከደሙ ጸጋነት ተለይተዋል። እንዳትመራ አመረኝ ግና ጸጋ። በመጽሐፍ ቅዱስ እነዚህ ሁለት ቃላት አንዳንዶችን ግራ ጋብተው ፍጹም ወደሆነ ስህተት ሲመሩ እናያለን። ለዚህ ነው እንደ ቤተ ክርስቲያን ትምህርትና አውድ እነዚህን ኃይለ ቃላት ከቅዱሳት መጻሕፍት በመነሳት እንዴት ነው ልንረዳቸው የሚገባው የሚለውን ነው በዚህ ክፍለ ትምህርት ለመመልከት መሞክረው። የሊቃውንት አምላክ ምስጢሩንና ጥበቡን ይግለጽልን። ለዛሬ መነሻ ማደርገው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 27 ላይ ያለውን የእግዚአብሔር ቃል ይሆናል። የሮሜ መልእክት የሐዋርያው የቅዱስ ጳውሎስ ወደ ሮም ሰዎች ምዕራፍ 3 ቁጥር 27 እንዲህ ይላል። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ይላል። እደግመዋለሁ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ይላል ሐዋርያው ቅዱስ ጳውሎስ። ይህ ቃል 3 ፍሬ ነገሮችን ይዟል። በእነዚህ ኃይለ ቃላት ምክንያት አንዳንዶች የመዳናችንን ጉዳይ ሲሳሳቱ እናያለን። አንደኛው ያለ ሕግ የሚለው ነው። ሕግ የሚለውን ቃል እናያለን። ሁለተኛው ሥራ የሚል ቃል አለው። ያለ ሕግ ሥራ የሚል ቃል አለው። ሦስተኛው ደግሞ በእምነት እንዲጸድቁ የሚል ቃል አለው። ወገኖቼ ይህንን የእግዚአብሔር ቃል በመያዝ
አንዳንድ ወገኖቻችን እንዲህ የሚል አስተሳሰብ አመንጭተዋል። ምን የሚል? ሰው የሚጸድቀው በእምነት ብቻ ነው እንጂ ለመጽደቅ ሕግን መጠበቅና መልካም ሥራ መስራት አያስፈልገውም ነው የሚለው ቃሉ ይላሉ። እደግመዋለሁ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ስለሚል ሕግ መጠበቅ፣ ትእዛዝ እግዚአብሔርን ማክበር፣ መልካም ሥራ መስራት ለጽድቅ አይጠቅምም። ይልቁንም በእምነት ብቻ ስለመጽደቅ ነው ቃሉ የሚያወራው ብለው በእምነት ብቻ ነው የምንጸድቀው ያልነው ይሄንን ቃል ምክንያት አድርገን ነው ብለው ያነሳሉ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ስለሚል በእምነት ብቻ ነው ለማለት ተገደድን። ይልቁንም ሕግጋት እግዚአብሔርን መጠበቅን፣ መልካም ሥራ መስራትን ለጽድቅ አያበቃም ያልነው በዚህ እግዚአብሔር ቃል መሰረትነት ነው ሲሉን እንሰማለን። እኛ ኦርቶዶክሳውያን ያነበብነውን ሁሉ ሳንተረጉም አናልፍምና እንደ አባቶቻችን ትምህርት እውነት ያለ ሕግ ሥራ በእምነት እንጸድቃለን የሚለው ቃል ትእዛዛትን መጠበቅ፣ መልካም ሥራ መስራት ለጽድቅ አያበቃም፣ ይልቁንም በእምነት ብቻ ስለመጽደቅ ነው የሚናገረው ብለን እንፈትሻለን። እግዚአብሔር ከሁላችንም ጋር ይሁን። አንደኛ አጭር ታሪክ ልተርክላችሁ። የሮሜ መልእክት የቅዱስ ጳውሎስ መልእክት ወደ ሮም ሰዎች የተጻፈበት አብይ ምክንያት ምን መሰላችሁ? ታስታውሱ ከሆነ አይሁድ የተወደደ መድኃኒታችን እግዚአብሔር አባቴ ነው ሲላቸው እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብለው በድንጋይ ሊወግሩት ሞክረው ነበር። ጌታችን ግን ተሰወረባቸው ይላል ወንጌላችን። አይሁድ አንድ ነገር አበሳጭቷቸው ነበር። ያልተቀበሉት የዮሴፍ ልጅ ነው ያሉት፣ ገና 50 ዓመት አልሞላውም ብለው የናቁት ጌታችን የአብ የባህሪ ልጁ ነኝ ሲል እንዴት ራሱን ከእግዚአብሔር ጋር ያስተካክላል ብለው ተበሳጩ። ገብቷቸዋል። እኔ ልጅ ነኝ ሲል እግዚአብሔር አባቴ ነው ሲል እኔና አብ እኩል ነን እያለ እንደሆነ ገብቷቸዋል። ምክንያቱም ወላጅ የሚወልደውን በባህሪው እኩል ነው። እኔና አባቴ ሰው በመሆን አባቴ እኔን ወልዶኛል። ሰው በመሆን እሱን አህዬ ነው የወጣሁት። እኩል ነን። እዩ፣ ደጋግመን እንለዋለን። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የድመት ልጅ ድመት ነው። የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ይሄ አይሁድ ገብቷቸዋል። ልጅ ነኝ ሲል ከአባቴ ጋር እኩል ነኝ እንዳለ ስለገባቸው እንዴት ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ይላል ብለው ድንጋይ አነሱ። ለዚህ ነው እኛ የተወደደ መድኃኒታችን ልጅ በመሆኑ ከአባቱ አያንስም እኩል ነው የምንለው። ለዚህ ነው ይሄ ያበሳጫቸው አይሁድ። የቅዱስ ጳውሎስ ትምህርት ደግሞ የበለጠ አበሳጨቻቸው። ምን አይነት ብስጭት አመጣባችሁ መሰላችሁ? እዩ፣ አሕዛብን
ወይም የእግዚአብሔር ወገን ያልነበሩትን ወይም ታቦት የሌላቸውን ክህነት የሌላቸውን መስዋዕት የሌላቸውን መቅደስ የሌላቸውን ምንም ነገር ያልነበራቸውን አይሁድ ማነው አሕዛብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በተሰበከች የወንጌል የምስራች ወደ ጽድቅና ወደ መዳን አቀረባቸው። አዲስ መጪዎቹን አሕዛብን የጥንቶቹን አይሁድን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን በተሰጠች ወንጌል ወደ ዘላለም መንግስት እንዲገቡ ጥሪ ያቀረበላቸው። በዚህ ምክንያት ተበሳጩ አይሁድ። እንደው ታስታውሱ ከሆነ ቅዱስ ጴጥሮስ ከአሕዛብ ወገን የሆኑትን ማስተማርና ማጥመቅ ሲጀምር እጅግ ተበሳጭተው እንዴት አድርገ ነው ለነሱ ደግሞ ወንጌልን የምትመሰክረው አሉት። ቅዱስ ጴጥሮስ ምን አለ? ለኛ የሰጠውን ጸጋ የወንጌል ጸጋ ለኛ የሰጠውን የእምነት ጸጋ ለአሕዛብ ደግሞ ከሰጠ እግዚአብሔርን እከለክል ዘንድ እኔ ማን ነኝ አላቸው ቅዱስ ጴጥሮስ። እንደው ከሰው ወገን ማንንም ቢሆን ርኩስና የሚያስጸይፍ እንዳልል እግዚአብሔር በራእይ ያሳየኝ አላቸው ቅዱስ ጴጥሮስ። ቅዱስ ጳውሎስን አሕዛብን አስተማርክ፣ ለምን ወንጌል ሰበክ፣ ለምን ስለ መዳን ነገር ነገርክ አሉና በቅዱስ ጳውሎስ ላይ አኮረፉ። ቅዱስ ጳውሎስን ከነሱ ከአይሁድ ዘወር አለ። የወገኖቹ ነገር አስጨነቀው። ስለ ወገኖቼ ከጌታችን ተለይቼ የተረገምኩ በሆን እስኪል ድረስ ተጨነቀ። ዋናው ጉዳያቸው ምን መሰላችሁ? እንዴት አሕዛብን ከኛ ጋር ታስተካክላለህ ሆነ ጥያቄያቸው። እንዴት ታስገባቸዋለህ ሳይገረዙ? እንዴት ታስገባቸዋለህ የሆነ ነገር እየነኩ? እንዴት ትቀበላቸዋለህ መስዋዕት ሳይኖራቸው፣ የመስዋዕት ስርዓት ሳይኖራቸው፣ ኦሪትን ሳይፈጽሙ እንዴት ታመጣቸዋለህ? ይልቁንም ሳይገዘሩ እንዴት አድርገህ ነው ትድናላችሁ የምትላቸው ብለው ተበሳጩ። የሮሜ መልእክት መጽሐፍ አይሁድ አሁን ደርሰው ጳውሎስን እንዴት ከአሕዛብ ጋር እኩል ታደርገናለህ ብለው ተናደዱ። ሳይገዘሩ እንዴት፣ ኦሪትን ሳይጠብቁ እንዴት፣ የእግዚአብሔር ወገን ሳይሆኑ እንዴት እያሉ ብዙ ጭቅጭቅ አመጡ። አራት አይነት ወገኖች በሮም ነበሩ በዛ ወቅት። አራት አይነት። አንደኛ አይሁድ ናቸው፣ ሁለተኛው አሕዛብ ናቸው፣ ሶስተኛው አይሁድ ዘመም ክርስቲያኖች ናቸው፣ አይሁዳዊነት ከክርስትና ጋር አቀላቅለው የሚኖሩ ናቸው። አራተኞቹ ደግሞ ከይሁዲ የመጡ አዳዲስ ክርስቲያኖች ነበሩ ወገኖቼ። ስለዚህ ቅዱስ ጳውሎስ የሮሜን መልእክት የጻፈው እንዴት ታስተካክላለህ ባዮች በአይሁድና በአሕዛብ መካከል የነበረውን ሙግት፣ ክርክር መልክ ለማስያዝ በወንጌል ትምህርት ለማነጽ አይሁድንም አሕዛብንም ወደ እግዚአብሔር ለማቅረብ የተጻፈች መልእክት ናት ይቺ የሮሜ መልእክት። ታሪክ አይሁድ፣ ልብ በሉ ምዕመናን፣ አይሁድ አሕዛብ የጽድቁን መሰረት የሆነውን ግዝረትን ሳይፈጽሙ እንዴት ጽድቅን ያገኛሉ ነበር ጥያቄያቸው። በዚህ ተቆጥተዋል። ስለዚህ አይሁድ ምንም ማለት ጀመሩ? መጀመሪያ ይገዘሩ፣ የኦሪትን ትእዛዛት ይፈጽሙ የሚል ሙግት አነሱ። እንደውም አይሁድ ከፍ ብለው እግዚአብሔር የኛ አምላክ ብቻ ነው እንጂ የአሕዛብ አምላክ አይደለም ብለው መሞገት ያዙ።
ስለዚህ ቅዱስ ጳውሎስ ይህን ትምክህታቸውን ማፍረስ ነበረበት። አዲስ የምትመጣውን የክርስትና ትምህርትና ወንጌል በዚህ የተገለጠችውን ጸጋ እግዚአብሔር አስተዋውቆ አሕዛብን ወደ መዳን ሕይወት ማምጣት ነበረበት። ስለዚህ ምን አላቸው መሰላችሁ? እዚህች ሮሜ መልእክት ምዕራፍ 3 ላይ ስታነቡ ምን ይላል? ወይስ እግዚአብሔር ሙግታቸውን እያፈረሰ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ አምላክ አይደለምን? በማለት አይሁድን ይቃወማቸው ጀመር። የእናንተ አምላክ ብቻ አይደለም የአሕዛብም ደግሞ አምላክ ነው እንጂ በማለት በኦሪት ጽድቃቸው ተመክተው አሕዛብን ገፍተው ለማባረር የሞከሩትን አይሁድ በግልጽ በሮሜ መልእክት ይቃወማቸው ጀመር። እንደውም አይሁድም አሕዛብም አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ ለማሳየት ሁሉ ኃጢአትን ሰርተዋልና አላቸው። አይሁድን ሕግ አለን ባዮች ተኮፋሾች ሆነዋልና ያስተነፍሳቸው ዘንድ ኃጢአትን እኮ ሰርታችኋል አላቸው። እነዚህ አሕዛብን ጣዖት ለጣዖት ስትዞሩ፣ የረከሰ ነገር ስትበሉ፣ የማይሆን ነገር ስትነኩ፣ ለፈፋና ለጢሻ ስትንበረከኩ እያሉ አይሁድ አሕዛብን ይነቅፋሉ። አሕዛብ ደግሞ እንዴ ታቦት ቢኖራችሁ፣ ክህነት ቢኖራችሁ፣ መስዋዕት እኮ ቢኖራችሁ መች እግዚአብሔርን በቅጡ አመለካችሁ? ባህር ከፍሎ ቢያሻግራችሁ፣ ደረቅ አድርጎ ቢያወጣባችሁ ጣዖት ሰርታችሁ እኮ ተደፋችሁ። መና ቢያወርድላችሁ አጉረመረማችሁ እያሉ ብርቱ ሙግት ውስጥ ገቡ። ሁለቱም አያችሁ፣ ሁለታችሁም እኮ ኃጢአት ሰርታችኋል አላቸው። ሁሉ ኃጢአትን ሰርተዋልና የሚለው የሮሜ መልእክት ቃል ይሄ ነው። እንደው በኦሪት ተደግፈው ወንጌልን በጌታችን የተሰበከችውን አዲሷን ክርስትናን የገፉትን አይሁድን ይወቅሳቸው ጀመረ። እንደውም ቅዱስ ጳውሎስ እኛ ኦሪታችንን አንለቅም አሉ አይሁድ። ግዝረትን እንጂ ጥምቀትን አንፈልግም አሉ። የፋሲካውን በግ እንጂ ስጋውንና ደሙን አንፈልግም አሉ። ጸጋ ሆኖ የተገለጠውን ራሱ ኢየሱስ ክርስቶስን አንፈልግም ሙሴን እንጂ አሉ። ምን ማለት ነው? በኦሪታችን እንጸድቃለን ብለው የሙጥኝ አሉ፣ ተጣበቁ። አዲሱን በጌታችን የተገለጠውን ቀድሞም አዶናይ የሆነው እግዚአብሔር የሰራውን አሁን ደግሞ ከፍ ያደረገውን ጸጋ አልረዳ አሉ። ስለዚህ ምን አደረገ? በሕግም ብትደገፍ በእግዚአብሔርም ብትመካ እያለ ቅዱስ ጳውሎስ በሮሜ ምዕራፍ 3 ላይ በደንብ አድርጎ ይወቅሳቸው ጀመረ። እስካሁን የዘረዘርኩላችሁ መግቢያ ታሪክ ለምን ተጻፈ? አንድ። ሁለተኛ የአይሁድና የአሕዛብን ሙግት ባጭሩ አሳየኋችሁ። አሁን አይሁድን ከስህተታቸው መመለስ አለበት። ምን ከሚለው ስህተታቸው? ካልተገረዛችሁ አትድኑም ያሉ አይሁድ አሕዛብን መግፋታቸውን እንዲያቆሙ፣ ይልቁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰጠውን የመዳን ጸጋ ወንጌልን፣ ሃይማኖትን፣ እምነትን እንዲቀበሉ እንጂ አሕዛብን እንዳይገፉ ያርማቸዋል። በዚህም ደግሞ አሕዛብን ያቀርባቸዋል። ሁለቱም በእግዚአብሔር ቸርነትና ስጦታ ስለተደረገ ማዳን እንዲያምኑ ሁለቱንም ይገፋፋቸዋል። ስለዚህ ወደ ቃሉ ልመለስ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለንና የሚለው ቃል ታዲያ ምንድን ነው? ምን ማለት ነው? እውነት አንዳንዶች እንደሚሉት ትእዛዝ እግዚአብሔርን መጠበቅ፣ 10ቱ ትእዛዛትን መጠበቅ፣ መልካም ሥራ መስራት ለጽድቅ በቃም ማለት ነው? እውነት አንዳንዶች እንደሚሉት ያለ ሕግ ሥራ በእምነት እንጸድቃለን እንደሚሉት በእምነት ብቻ ስለ መጽደቅ ነው የሚያወራው? እሱን ነው ቀስ ብለን እንፈትሸው። አቤት ሊቃውንቱ ባስተማሩት ነበር
በረከታቸው ይደርብን። ያለ ሕግ ስራ። ሕግ የሚለው በዚህ ንባብ ምንድን ነው? ሮሜ መልእክት ምዕራፍ 3 ቁጥር 27 ሮሜ መልእክት ምዕራፍ 3 ቁጥር 27 ያለ ሕግ ይላል። ሕግ የሚለው በዚህ ንባብ ምንድን ነው? እንደ አጠቃላይ በመጽሐፍ ቅዱስ ሕግ የሚባሉ ብዙ ነገሮች ቢኖሩም በዋናነት ሶስት ነገሮች ሕግ ይባላሉ። ሶስት ሕግ የሚባሉ አሉ። አንደኛ የኦሪት ሃይማኖትና የሥነ ምግባር ሕግ ይባላል። ደግመዋለሁ። የኦሪት የሃይማኖትና የሥነ ምግባር ሕግ ተብሎ ይጠራል። አንድ። ሁለተኛ የኦሪት የካህናትና የመስዋዕት ስርዓት ሕግ ተብሎ ይጠራል። ሁለተኛ። ሶስተኛ የእስራኤል መንግስት ይሰራበትና የተዳደረበት የነበረው የሀገሪቱ ሕግና ስርዓት ሕግ ተብሎ ይጠራል። ሕግ ተብሎ ይጠራል። እነዚህን አንድ በአንድ ላሳያችሁ። አንደኛ በኦሪት የነበረው ሃይማኖትና የሥነ ምግባር ሕግ ተብሎ ይጠራል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እስኪ ተመልከቱ። እውነት ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን ማለት 10ቱ ትእዛዛትን ወይም የእግዚአብሔርን ሕግ መጠበቅ አያስፈልግም ማለት ነው። ለጽድቅ አይጠቅምም ማለት ነው። በኦሪት የነበረው ሕግ የሚለው ያለ ሕግ የሚለው እውነት 10ቱ ትእዛዛት መጠበቅ ለጽድቅ አይጠቅምም ማለት ነው። የትኛው ነው ሕግ የሚለው? እዩ 10ቱ ትእዛዛት ወይም የኦሪት የሃይማኖትና የሥነ ምግባር ሕግ የሚባለው በሐዲስ ኪዳን እንደውም ተጠናክሮ ቀጥሏል። እሱ አይጠቅም የሚባል አይደለም። እንደውም ጌታችን ከፍ አድርጎታል። እሱን ነው አሁን ማሳያቸው። እንዴት አድርጎ ከፍ አለው? ከፍ አደረገው። እዩ በ10ቱ ትእዛዛት ታስታውሱ ከሆነ አትግደል ነበር የሚለው። አሁን የተወደደ መድኃኒታችን በስጋ ተገልጦ ወንጌልን ሲያስተምር አትግደል የሚለውን ያቺን የኦሪት የሃይማኖትና የሥነ ምግባር ሕግ እንዴት ከፍ አረጋት መሰላችሁ? አትቆጣ ወደሚለው ከፍ አረገው። እንኳን መግደል በሐዲስ ኪዳን መቆጣት እንኳን አይቻልም። አትቆጣ ወደሚለው ከፍ አደረገው። ጨርቃም ብለህ እንኳን አትሳደብ አለ። ደንቆሮ ብሎ የሚሳደበው የገሃነመ እሳት ፍርድ ይገባዋል አለው። አያችሁ፣ እነዚህን የኦሪት የሃይማኖትና የሥነ ምግባር ሕግጋት የተወደደ መድኃኒታችን በሕገ ወንጌል በአዲሷ የክርስትና ሃይማኖት ከፍ ነው ያደረጋት። ወገኖቼ ከፍ ነው ያደረጋት። ከፍ አድርጎ ነው የሳላት። አንድ። ሁለተኛ አታመንዝር የሚለውን እዩት። አታመንዝር በኦሪት የነበረ የሃይማኖትና የሥነ ምግባር ሕግ በሐዲስ ኪዳን ምንድነው የሆነው ካላችሁኝ፣ የተወደዳችሁ ኦርቶዶክሳውያን እዩ ምን ይላል? አትይና አትመኝ ብሎ ከፍ አደረገው። ወደ ሴት ያየ ደግሞም የተመኘ አመነዘረ ብሎ ግልጽ አደረገው። አያችሁ፣ ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን ማለት በዚያች በኦሪት የነበሩ እነዚያ ትእዛዛትና የሥነ ምግባር የሃይማኖት ሕጎች አያስፈልጉም የሚል አይደለም ያደረገው። እንዲያውም የበለጠ ከፍ ነው ያደረገው። እዩ ይሄ ማለት ምን ማለት መሰላችሁ? ኦሪት አፋዊውን ውጫዊውን ነገር ሕግና ትእዛዝ አድርጋ ሰርታ ነበር። ጌታችን ግን ውሳጣዊ ያደረገው። ያየ የተመኘ ኦሪት ድርጊቱ ላይ፣ ወንጌል ግን ሐሳቡ ላይ ፍርድ አድርጋ አስቀመጠችው። አያችሁ፣ ከፍ አደረገችው። ምን ማለት ነው? እኔ ሕግንና ነቢያትን ልሽር የመጣው አይምሰላችሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17። አያችሁ፣ ተሽረው አይደለም የበለጠ ከፍን የተደረጉት። እነዚህ በኦሪት የነበሩ የሃይማኖትና የሥነ ምግባር ሕግጋት
ከፍ ነው ያደረጋቸው ጌታችን። ሊቁ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብና እንዲህ አለ። ያረጀ ቤት በፈረሰ ጊዜ ቤት የሚሰራ ሰው የነቀዘውን ትቶ ያልነቀዘውን ከህንፃ ግብቶ መሰረቱን እንዲያድስ እኛም ሕጉን በሕግ አደሰው እንላለን። አሳለፈው ያለው ሥርዓተ ረበናትን ነው፣ ባለው አጸናው ያለው 10ቱ ቃላትን ነው ይላል። እዩ ቤት የሚሰራ ሰው የነቀዘ እንጨት ቢያገኝ ያድሰዋል፣ በሌላ ይተካዋል። ባለው ግን አጸናው ያለው ጥሩ እንጨት ቢያገኝ ደግሞ በዚያው ላይ ያንጻል። 10ቱ ቃላትን በዚያ ላይ ያነጸው ሥርዓተ ረበናትን አትንካ፣ አትያዝ፣ አትቅመስ የሚሉትን ግን አደሳቸው ብሏል። በረከቱ ይደርብና ሊቁ ቅዱስ ዮሐንስ አፈወርቅ። አሜን አትሉ? ምን ማለት ነው? 10ቱ ቃላት ባለው ላይ ጸንተው እንደውም በወንጌል ከፍ ብለው እንድንፈጽማቸው ነው የተደረገው። አንድ ሁለተኛ እዩ። ሁለተኛ ያልኳችሁ በኦሪት የነበረውን የክህነትና የመስዋዕት ስርዓት ሕግ ይለዋል ብያችኋለሁ። ሕግ ይለዋል ብያችኋለሁ። ይህስ የተወደዳችሁ ኦርቶዶክሳውያን ባለፈው ተከታታይ ትምህርታችን እንደተነጋገር ነው የአሮን ክህነት የሊቀ ካህናቱ የአሮን ክህነት በተወደደ በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ሊቀ ካህንነት ተተካ። ከዚያ ደግሞ ባሉት መካከለኛ ደረጃ ያሉት የአሮን ልጆች ክህነት የነ ታማር፣ ኤሌዘር የሌሎቹም ክህነት ደግሞ በደቀ መዛሙርቱ በሐዋርያትና እስከ ዛሬ ድረስ ባሉ ካህናት ተተካ። የመስዋዕቱ ነገር የበጉ፣ የፍየሉ፣ የላሙ፣ የዋኖሱ፣ የጨረባው ደም ነገር ደግሞ በተወደደ በመድኃኒታችን በኢየሱስ ክርስቶስ ቤዛነት ባገኘነው መስዋዕት ስጋውና ደሙ ተተካ። አጸና፣ ተካ፣ አደሰ። መስዋዕቱን ሻረው። ለዚህ እኮ ነው ገበታቸውንም ገለበጠው ይላል። ከብቶቹን አበረራቸው ይላል። ላሞቹን አበረራቸው ይላል። ምክንያቱም በግ የሆነው ኢየሱስ ክርስቶስ ስለመጣ በሐዲስ ኪዳን ሌላ የምናፈሰው ደምና በግ ስለሌለ፣ አዎ መስዋዕቱና የመስዋዕቱ ነገር ተሻረ። የክርስቶስ ቤዛነት የተገኘው አዲሱ መስዋዕት ስጋውና ደግሞ ተተከለ። ሶስተኛ እስራኤል የሚተዳደሩበት ሕግና ስርዓት ሕግ ይባላል ብያችኋለሁ። እሱ ደግሞ ምን ሆነ? አገራት በያሉበት ሀገር ብሔራዊ ሕግ ይተዳደሩ ዘንድ ተደረገ። እኛም በራሳችን ሕግ፣ እስራኤልም በራሷ ሕግ፣ ግብፅም በራሷ ሕግ። አሁን ነገሮቹን በደንብ አድርገን ወደ መፍታት እንምጣ። ሕግ የሚሉትን ባጭሩ ካሳየዋቸው አራተኛው ነጥባችን ታዲያ ያለ ሕግ ስራ የሚለው ምንድን ነው? ወገኖቼ በዚህ ንባብ ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን በሚለው ንባብ ያለ ሕግ የሚለው ምንድን ነው ካላችሁኝ፣ ኦሪትን በኦሪት ያለውን ቅድም ያልኳቸውን ግዝረትን አይሁድ አሕዛብ ፈጽመው መጽደቅ አለባቸው። እኛ በኦሪታችን እንጸድቃለን ባዮች ናቸውና ኦሪት ላይ ያለውን ስርዓት በሙሉ መፈጸም አለባቸው፣ ይልቁንም መገረዝ አለባቸው ብለው ጨከሩ። ከዛ ቅዱስ ጳውሎስ ምን አለ? እዩ በዚህ ንባብ ሕግ የሚለው በየትኛው ሮሜ መልእክት ምዕራፍ 3 ቁጥር 27 ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ኦሪትን ነው የሚያመለክተው። እሱም በደንብ አድርጌ ያሳያችኋለሁ እንጂስ 10ቱ ትእዛዛትን አያስፈልግም ለጽድቅ ማለት አይደለም። መልካም ስራ መስራትን ለመዳን አያስፈልግም ማለት አይደለም። ይሄው ግልጽ ንባብና ነበር። አይሁድ ጽድቅ የኦሪትን ሕግ በመፈጸም የሚገኝ ነው ባዮች ሆነዋል። በሕገ ኦሪት ነው እንጂ ምንድነው ክርስቶስን አንቀበልም ብለዋል። አዲስ መጪዎቹንም አሕዛብንም አንቀበልም ብለው ካልተገረዛችሁ አትድኑም በማለታቸው ሐዋርያው ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን፣ ተገረዙ አትበሏቸው።
እኮ የሚለው። በኦሪት ጽድቅ ነው እንጂ የምትድኑት አዲስ ኪዳን በተከለችው በኢየሱስ ክርስቶስ በማመን በመጠመቅ በመቁረብ ነው እንጂ የሚድኑት የግድ የኦሪትን ሕግጋት ግዝረትን ፈጽሞ አትበሏቸው ነው የሚለው። ያለ ሕግ ስራ ምን ማለት ነው? ያለ ኦሪት በእምነት እንዲጸድቁ እንቆጥራለን ምን ማለት ነው? ያለ ግዝረት በእምነት በጥምቀት በቁርባን በጸጋው እነዚህን በኋላ እንመለከታቸዋለን ነው እንጂ የሚድኑት ነው የሚለው። ይሄን ማረጋገጥ ከፈለጋችሁ ከዚህ በኋላ ማነበው ምንባብ ልብ ብላችሁ ተከታተሉ። ያለ ሕግ ስራ በእምነት ያላቸው ያለ ኦሪት ነው የሚጸድቁት ነው የሚላቸው። ይሄንን ለማረጋገጥ አሁን ያነበብኩላችሁ ሮሜ ምዕራፍ 3 ቁጥር 27 ነው። ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ሮሜ መልእክት ምዕራፍ 3 ቁጥር 27 ነው። ቁጥር 28 ላንብብላችሁ። ሮሜ ምዕራፍ 3 ቁጥር 28 እንዲህ ይላል። በሞቴ እስካሁን የተረኩላችሁን ታሪክ ፍንትው አድርጎ ያሳያል። እንዲህ ይላል፣ ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በጣም ተመኪዎች ነበሩ አይሁድ። በኦሪታቸው የሚመኩ ነበሩ፣ በጽድቃቸው የሚኮፈሱ ነበሩ። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? ይልና አዎን፣ የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው አላቸው። እዩ፣ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን አለና በቀጥታ ያነሳው የተገረዘን ስለ እምነት ያልተገረዘን በእምነት ነው የሚያድነው አላቸው። ምን ማለት ነው? ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት ግዝረታችንን ካልተገረዛችሁ አትድኑም ማለት መሆኑን ተመልከት። ይሄ ማለት ምን ማለት ነው? ኦሪት እዩ፣ ኦሪትን በግዝረት ጠቅልሎ ነው የገለጸው። ምክንያቱም የኦሪት ሕግ መግቢያው በ8ኛው ቀን የሚያገኟት ግዝረት ነበረች። የኦሪት ጽድቅ ጉልላት ግዝረታቸው ነበረች። ለዚህ እኮ ነው ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት ካልተገረዛችሁ አትድኑም ያሏቸውን አይሁድን ነው የሚያሳፍራቸው። መገረዝ ወይም አለመገረዝ አይጠቅምም ነው የሚላቸው። አያችሁ፣ ያለ ሕግ ሥራ በእምነት እንጸድቃለን ባዮችን አይሁድ በሕግ ሥራ እንጸድቃለን የሚሉትን ሲያፈርስባቸው ተመልከቱ። ምንድን ነው የሚለው? የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አንድ እግዚአብሔር ስላለ እንጂ የአሕዛብን ደግሞ አምላክ ነው። የግድ ተገረዙ አትበሏቸው። ይሄ ማለት 10ቱ ትእዛዛት አያስፈልጉም፣ መልካም ስራ መስራት አያጸድቅም ማለት አይደለም ወገኖቼ። ይሄው ዝቅ ብሎ መንበብ ቁጥር 28ን ብቻ ማንበብ በቂ ነው። ግዝረትን የሚያነሳው እኮ ለዚህ ነው። አይሁድ ግዝረትን ከሰንበት በላይ አድርገዋት ነበር። ስለዚህ ሐዋርያው የሕግ ስራ እያለ የገለጸው በኦሪት ውስጥ የምትፈጸመውን ግዝረትን እና ሌሎቹን ቅዱስ ዮሐንስ አፈወርቅ ስርዓተ ረበናት ያለውን ነው እንጂ ማያንንስ እንዴ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ፍጹም ላደርገው እኮ ነው የመጣው፣ ልፈጽመው ነው እኮ የመጣው ያለው። ደግሞ አሳያችኋለሁ በኋላ። እዩ፣ ለመዳን ትእዛዛትን መጠበቅ ክርስቲያናዊ መልካም ስራን አውጥቶ በእምነት ብቻ ያለ ለመሰላቸው ዝቅ ብለን እናነብላቸዋለን። አሁን ኦሪትን በዚያች ያለችውን ግዝረትን ማለቱ እንጂ ክርስቲያናዊ መልካም ስራን ወይም ትእዛዝ እግዚአብሔርን መጠበቅን እንዳልሆነ እንዲያስተውሉ እንጋብዛለን። ሁለተኛ ማስረጃ ምን ማለት ነው? ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ቃል ምን ማለት ነው? አሁንም ደግሜ በደንብ እንድናስተውል ሌላ እግዚአብሔር ቃል አነብብላችኋለሁ። የገላትያ መልእክት ተመሳሳይ ፍሬ ሐሳብ ነው ቅዱስ ጳውሎስ የጻፈላቸው ለገላትያ ሰዎችም። ምዕራፍ 5 ቁጥር 6 ላይ ሌላ ማስረጃ ልጥቀስላችሁ። እንዲህ ይላል። የሚቀጥለው ሳምንት በጥቂቱ ጎበኘዋለሁ ይሄን ቃል። በሕግ ልትጸድቁ የምትፈልጉ ይላል ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ይህንን ቃል ለኦርቶዶክሳውያን ሲጠቅሱ አያፍሩም። አንዳንዶች ምን ይላሉ? በሕግ ልትጸድቁ የምትወዱ ይላሉ። ትእዛዝ እግዚአብሔርን ጠብቀን መልካም ስራ ሰርተን እናንተ እኮ እንጸድቃለን ባዮች ናችሁ፣ ይሄን በማድረጋችሁ ከጸጋው ተለይታችሁ ወድቃችኋል ይሉናል። ወገኖቼ እውነት እንነጋገር ከተባለ ከጸጋው ተለይቶ የወደቀ ማን ነው?
እኛ ነን? እኛማ ጸጋ የሆነችውን እምነትን ተቀብለናል እኮ። ይሄንን ለአይሁድ ይጥቀሱላቸው፣ ላላመኑት። ለማን እንደሚጠቅሱት እንኳን አያውቁም። አይሁድ ናቸው ክርስቶስን ያልተቀበሉት፣ ከሙሴ ጋር ሙጥኝ አሉት። እኛ በኢየሱስ ክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን የጌታችንን ሥጋና ደም በልተን በታዘዝነው መልካም ሥራ ጸንተን በተጋድሎ በርትተን ለምንኖር እውነት ይሄ ጥቅስ ለኛ ይገባል። ጸጋውን የገፉት አይሁድ አይደሉምን? እኛስ ብንሆን በእግዚአብሔር ቸርነት ተመካን እንጂ በስራችን መቼ ተመካን? ኦርቶዶክሳዊነት እንደ ሰነፎቹ በእምነቴ ብቻ፣ እንደ ትምክህተኞቹ በስራዬ ብቻ አትልም እኮ ወገኖቼ። የተደገፍነው ጥምቀት በሚባለው ጸጋው ላይ ነው። የተመረኮዝነው የምንበላው የምንጠጣው የምንዋሃደው የተወደደ የመድኃኒታችን ቅዱስ ሥጋና ክቡር ደም ነው። የምንኖረው እግዚአብሔር እንደረዳን መጠን ቸርነቱን ምክንያት አድርገን ጥቂት ጥቂት ደግሞ እየሞከርን ነው። ከጸጋ የወደቃችሁማ እናንተ ናችሁ እንላችኋለን። ምክንያቱም እውነተኛ ኢየሱስ ክርስቶስን አላመኑትማ። ሲላቸው ለማኝ፣ ሲላቸው አማላጅ፣ ሲላቸው ቃታች፣ ሲላቸው በሰማይ አገልጋይ አድርገውታል። መች በቅጡ አመኑታ? አንድ ሁለተኛስ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት አያይም የሚለውን ጥምቀት ለተራ ለሞቱ መተባበሪያ አድርገውታል። የመንግሥተ ሰማያት መግቢያ አላረጉትማ። ያመነ የተጠመቀ ይድናል የሚለውን ትተውታል። ለመዳናችን እምነት ብቻ እንጂ ጥምቀት አያስፈልግም ብለዋል። በአዲስ ልደት እና በመታጠብ በውሃ በመታጠብ አዳነን እንጂ የሚለውን የጥምቀትን የማዳን ጸጋ ክደዋል። ምን እናድርግ ባሉ ጊዜ የመጀመሪያዎቹ ተሰባኪያን 3000 ነፍሳት ምን እናድርግ አሏቸው? በኢየሱስ ክርስቶስ ካመኑ በኋላ ንስሐ ግቡ፣ በኢየሱስ ክርስቶስ ስም ተጠመቁ አሏቸው። ጥምቀት ለመዳን አላስፈላጊ ቢሆን ኖሮ በቃ አምናችኋል ሂዱ አይሏቸውም ነበርን? እንግዲያውስ ጥምቀት ለመዳን አያስፈልግም ባዮች ከጸጋው ወድቃችኋል እንላቸዋለን። እንግዲያውስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን ተራ መታሰቢያና ባለፈው እንደተማማር ነው ትዝታ ሚሞሪ ብቻ ስላደረጉት፣ ምሳሌ ብቻ ስላደረጉት ደግመን እንላቸዋለን ከሥጋውና ከደሙ ጸጋነት ተለይተዋል። ይልቁኑ ለእናንተን ጠቅሰዋለን። መድፈር አንፈልግም እንጂኛ፣ ማንንም መውቀስ አንፈልግም እንጂኛ ከጸጋውማ ወድቀዋል። ከጸጋውማ ወድቀዋል። በሕግ ልትጸድቁ እኛ እውነት የእግዚአብሔርን ቃል ምክንያት አድርገን እንናገር። እንዲህ ይላል ቃሉ። ግን ምንድን ነው የሚለው? በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይልና እኛ በመንፈስ የጽድቅን ተስፋ እንጠባበቃለን ይላልና ይቀጥልና እንጠባበቃለን ይልና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላቸዋል። የተወደዳችሁ ኦርቶዶክሳውያን በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል አለና ምን አለ? መገረዝ ቢሆን ወይም መገረዝ አለመገረዝ አይጠቅምም አለ። ምን ማለት ነው? በሕግ ስለ መጽደቅ ሲናገር ስለ መገረዝ ለምን አነሳ? በሕግ እንጸድቃለን ባዮች ካልተገረዙ አይድኑም ባዮች ነበሩና። አየህ፣ በሕግ የሚለው ቃል ይህንን ነው የሚያመለክተው። በኦሪት ያለውን መገረዝን ኦሪትን ጠቅልሎ በጉዝረት ስለገለጸው የጽድቅ መሰረት ግዝረታችን ነው ባዮች ስለሆኑ መገረዝ ወይም አለመገረዝ አይጠቅማችሁም። አያችሁ፣ ምንድን ነው እንጂ
በፍቅር የሚሰራ እምነት በምን ቃል እንግለጸው ወገኖች? እምነት ብቻ እኮ አይደለም። አንዱን የእግዚአብሔርን ቃል ከሌላው የእግዚአብሔር ቃል አሰናስለን እንረዳለን እንጂ አንዱን የእግዚአብሔር ቃል ገንጥለን ብቻ እንረዳም። እኛ በምን እዩት፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት። እምነት ሲባል በፍቅር የሚሰራ እምነት። አያችሁ፣ መልካም ስራ አያጸድቅም እያለ አይደለም። ይሄው በፍቅር የሚሰራ እምነት። እምነት ብቻ አይደለም፣ የሚሰራ እምነት። ቅዱስ ጳውሎስ መቼ የነቀፈ? አይሁድ አላመኑም፣ እንሰራለን ባዮች ናቸው። ስለዚህ ወቀሳቸው። ከጸጋ ወድቃችኋል አላቸው። በሕግ መጽደቅ ብሎ ዳግመኛ ያነሳውን ተመልከቱ። ግዝረትን አይደለምን? ይኸው ኦሪትን እንጂ ክርስቲያናዊ መልካም ስራን ወይም ትእዛዛት መጠበቅን አይደለም። ኦሪትን ነው እያለ ያለው። ያለ ሕግ ስራ በእምነት እንጸድቃለን የሚለው ያለ ኦሪት ያለ ግዝረት እንዲጸድቁ እንቆጥራለን። እምነት የሚለውስ በፍቅር የሚሰራ እምነት እንጂ እምነት ብቻ ማለት አይደለም። አይሁድ የሕጉን ስራ ይኸው መገረዝን አይጠቅምም ነው የሚላቸው ወገኖቼ። ለክርስቶሳውያን ለኛ ለአዲስ ኪዳን ምዕመናንስ በፍቅር የሚሰራ እምነት ይላል። በፍቅር የሚሰራ እምነት ቅዱስ ጳውሎስ በመልእክታቱ እምነት ሲል ወገኖቼ እቺን ነጥብ ልብ በሉልኝ። አንድ 10 ደቂቃ ተጠቅሜ ያበቃለሁ። እየሰማችሁኝ ነው አላችሁ? በእውነት እናንተ የምታዩኝ እኔ ማላያችሁ አላችሁ? ግን እንጃ ትስሙኝ አትስሙኝ ሳላይ በመናገር የራሱ እንደው በእውነት እግዚአብሔር ያስበኛል ብዬ አሁን ተጽናናው። ግን ትሰሙኛላችሁ? እየገባችሁ ነው? እዚህ ጋር ያሉት ብቻ እየገባችሁ ነው? መልካም። እዩ ቅዱስ ጳውሎስ በመልእክታት ውስጥ በሞቴ ስሙኝ። ቅዱስ ጳውሎስ በመልእክታት ውስጥ እምነት ሲል ከስራ የተለየውን እምነት ማለት አለመሆኑን ማረጋገጥ ከፈለጋችሁ ይህንን ቃል ደግማችሁ አንብቡት። ገላትያ ምዕራፍ 5 ቁጥር 6 እምነት ሲል ከመልካም ስራ የተለየውን እምነት ብቻ የሚል የለም። በኋላ ነብላችኋል የሚል የለም፣ በፍጹም የለም። ይልቅስ ምንድን ያለው? በፍቅር የሚሰራ እምነት። በፍቅር እምነት የሚለው በፍቅር የሚሰራ እምነት ማለት እንጂ እምነት ብቻ ማለት አይደለም። የለም መጽሐፍ ቅዱስ ላይ ብቻ የሚል የለም ወገኖቼ። ይሄንን ማንበብ መመርመር የምትፈልጉ የመምህራችን የዲያቆን ያረጋል አበጋዘን መድሎተ ጽድቅን በደንብ አንብቡ። ቅጽ 2 ባካችሁ አንብቡ። ሌሎችም ከቤታችን ውጭ ያሉትን ተረጋግተው መመርመር የሚፈልጉትን ከወገንተኝነት ርቀው እውነት የቅዱሳት መጻሕፍትን ኃይለ ቃላት በተረጋጋ መንፈስ መመልከት የሚፈልጉትን እንጋብዛቸዋለን። አንብቡት። በፍቅር የሚሰራ እምነት ሕያው እምነትን ነው የሚያስረዳው። የሚሰራ እምነት ሕያው እምነት ነው። በኋላ አሳያችኋለሁ። ሶስተኛ 2 ማስረጃ ሰጥቷችሁ፣ አንደኛ ራሱ ቃሉ ሮሜ 3:28 አነበብኩላችሁ፣ መገረዝ ብሎ አነሳው። ሁለተኛ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ካለ በኋላ መገረዝ ቢሆን አለመገረዝ አይጠቅምም አለና ሁለተኛ ማስረጃ ቀረብኩላችሁ። ኦሪትን በዚህ ውስጥ ያለውን ግዝረትን ማለት እንጂ መልካም ስራ መስራትን ወይም ትእዛዘ እግዚአብሔርን 10ቱ ቃላት መጠበቅን አያጸድቁም ማለት አይደለም። ሶስተኛ ማስረጃ ዝም ብዬ ጠቀስ ብዬ ብቻ ልለፍ። ቅዱስ ጳውሎስ ስለ ራሱ የተናገረውን ላንሳላችሁ። እዚህ ፊልጵስዩስ መልእክት ላይ ምን ይላል? በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። ደግሞ አለው በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። የተወደዳችሁ ኦርቶዶክሳውያን ቅዱስ ጳውሎስ እንዴት ያለ ጥንቁቅ አይሁዳዊ እንደነበረ ተመልከቱ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። በምን? በኦሪት የሚገኝ ጽድቅ ማለቱ ነው። በሕግ የሚገኝ ጽድቅ ማለት በኦሪት ነቀፋ የሌለው ሕይወት ያለው ዕውቀት ያለው ትጋት ያለው ሰው ነበር ወገኖቼ። ለዚህ ነው ክርስቲያኖችን ያሳድድ የነበረው። ለዚህ ነው እግዚአብሔር ደግ ቅናቱን ተመልክቶ ራሱንም የገለጠለት ወገኖቼ።
በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ የሚለው ባለፈችው በኦሪት ሕይወቴ እንዴት እንደኖርኩ ታውቃላችሁ ነው የሚላቸው። አያችሁ፣ ያችን ጽድቅ ፍጽምት አድርጌ ፈጽሜያለሁ ነው የሚላቸው። ሶስት ማስረጃ ሰጥቷቸው። ታዲያስ ይሄ ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ሕግ የሚለው ትእዛዛትን መጠበቅን መልካም ክርስቲያናዊ ስራ መስራትን ማለት አለመሆኑን ማወቅ ትፈልጋላችሁ? እሱን ደግሞ ልተርክላችሁ። በእምነት ብቻ አለማለቱን ማወቅ ትፈልጋላችሁ? እሱን ደግሞ ላስረዳችሁ። እዩ፣ መቼም መጽሐፍ ቅዱስ እርስ በርሱ አይጋጭም። አንድ የእግዚአብሔር ቃል አንብብላችሁ። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እንዲህ ይላል። ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እንዲህ ይላል፣ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። አንድ ሕግ አዋቂ መጣና እሱም እንዲህ አለው፣ ስለ መልካም ነገር ለምን ትጠይቃለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር ብሎ 10ቱ ትእዛዛትን ጠቀሰለት። አያችሁ፣ ወደ ሕይወት መግባት ብትወድ እነዚህን ጠብቅ አለው። የተወደዳችሁ ኦርቶዶክሳውያን፣ ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን ማለት ትእዛዛትን መጠበቅን ሕግ ማክበርን እንደማይመለከት አያችሁ። ወደ ሕይወት መግባት ወዳለው አለው። ብትወድ ግን ትእዛዛትን ጠብቅ አለው። አንዳንዶች ከጸጋ ወድቃችኋል የሚሉን እኮ ይሄን የጌታችንን ትእዛዛት ስለጠበቅን እኮ ነው። እንዲህ ነው እኛ ምን ኖር። አንድ ሁለተኛ እንዲህ ይላል እግዚአብሔር ቃል። ቅዱስ ዮሐንስ መልእክት ምን ይላል? አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ይላል። ትእዛዙን የማይጠብቅ ውሸተኛ ነው፣ ድህነት የለውም። ሁለት ትእዛዛቱ። ሶስተኛ ሮሜ መልእክት ምዕራፍ 2 ቁጥር 13 ላይ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። የሚያደርጉት ይጸድቃሉ እንጂ የሚሰሙት አይደለም ይላል ትእዛዝ እግዚአብሔርን የሚያደርጉት። ለዚህ እኮ ነው ጌታ ሆይ የሚለኝ የአባቴን ፈቃድ ማድረግ አላውቀውም እኮ ያለው እኮ ለዚህ ነው። አያችሁ፣ ትእዛዛትን መጠበቅን መልካም ክርስቲያናዊ ስራ መስራትን ማለቱ አይደለም ያለ ሕግ ስራ በእምነት እንጸድቃለን ሲል ወገኖች። ሶስተኛ ገላትያ ምዕራፍ 6 ቁጥር 3 ላይ የክርስቶስን ሕግ ፈጽሙ ይላል። በወንጌል የተቀመጠውን ስድስቱ ቃላት ወንጌልን በወንጌል የተቀመጠውን ትእዛዝ ሐዋርያትን ከጌታችን አግኝቼዋለሁ ብለው ያስተላለፉትን የክርስቶስን ሕግ ፈጽሙ። ክርስቲያናዊ መልካም ስራስ ባለፈው አንስቼዋለሁ፣ አሁንም ደግሜ ያነሳዋለሁ። ቲቶ ምዕራፍ 3 ቁጥር 14 በሞቴ ስሙኝ ይህችን ቃል እንዲህ ትላለች፣ ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል። በሞቴ ከወገናችንም ያሉት ደግሞ አማኞች ናቸው። አማኞች ፍሬ ቢሶች ሆነው እንዳይቀሩ። ፍሬ ቢስ ከሆኑ ገለባ ይሆናሉ፣ ገለባ ከሆኑ ይቃጠላሉ። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር የግድ አያችሁ፣ ያለ ሕግ ስራ የሚለው መልካም ስራን መቃወሙ አይደለም። በአንድ ቦታ የተናገረውን በሌላ ቦታ ሊቃወመው ነው ቅዱስ ጳውሎስ። እንግዲያውስ መንፈስ ቅዱስ የተናገረበት አፈ ክርስቶስ አይደለምን? ልሳነ ክርስቶስ አይደለምን? የግድ ስለሚያስፈልግ ምን እንዳንሆን ገለባ ሆነን እንዳንቃጠል፣ ምን እንዳንሆን መዳንን እንድናገኝ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል። ታዲያ ይሄ ያለ ሕግ ስራ የሚለው መልካም ስራ አያስፈልግም እያለ ነው አይደል? ታዲያ እንበለው
አንድ በጎ ስራ ላይ መልካም ስራ ላይ ሮሜ መልእክት ምዕራፍ 1 ቁጥር 6 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ምንም ያረጉት በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ምንም ያረጉ በበጎ ስራ የሚጸኑ። ያለ ሕግ ስራ የሚለው መልካም ስራ ነው አይደለም። እናስ በኦሪት የነበረችውን ግዝረትን በኦሪት የነበረችውን እሷን ካልፈጸማችሁ አትድኑም ባዮችን ነው እንጂ ወቀሰው ትእዛዛትን መጠበቅ መልካም ስራን ለጽድቅ አያበቃም እያለ አይደለም። መደምደሚያ ይልቃል። መደምደሚያ ይልቃል። ያዕቆብ መልእክት ምዕራፍ 2 ቁጥር 24 ያዕቆብ መልእክት ምዕራፍ 2 ቁጥር 24 ሰው እጅግ በጣም ግልጽ ነው። እጅግ ምንም ማያሻማ ቃል ነው። እንደ ሉተር ያሉት እምነትን አጉልተው መልካም ስራን ያባረሩት አሁንም ብዙዎች በዚህ መንገድም ለሚጓዙት ይቺ ያዕቆብ መልእክት እንደማትዋጥላቸው እናውቃለን። ግን እግዚአብሔር ቃል ነው። እኛ የሮሜንም መልእክት የያዕቆብንም መልእክት በአግባቡ የምትተረጉም ቤተክርስቲያን አለች። መተርጎም ብቻ አይደለም የምትኖርባት ቤተክርስቲያን አለች። ያዕቆብ መልእክት ምዕራፍ 2 ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሙሉን ማንበብ ይቻላል። እምነትን ከስራው ጋር አብሮ ያደርግ ነበረ። አብርሃም በስራው የጸደቀ አልነበረ? ምን ይላል? አይሁድን ለማሳፈር አብርሃም በእምነት የጸደቀ አልነበረ? ምን ብሏል? ሮሜ ምዕራፍ 4 ላይ አሁን ደግሞ ምግባር አያስፈልግም ስራ አያስፈልግም እምነት እንጂ የሚሉትን ያሳፍር ዘንድ ቅዱስ ያዕቆብ አብርሃምን አብነት አደረገና መጣ። ምን ብሎ? በስራ ልጁን ይስሐቅን ለመሰዊያው ላይ ባቀረበው ጊዜ በስራ የጸደቀ አልነበረም? ምን ማለት ነው? እምነትን ከስራ ጋር አብሮ ያደርጋል። የት ነው ያለው? ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። ምዕመናን አብረን እንደ ሰምና ፈትል አዋህደን እንለው በእምነቴ ብቻ እንለው አብሮ ያደርግ ነበረ ነው የሚለው። አምኖ ሲወጣ መውጣቱ እኮ ጭክን ያለው እኮ ተጋድሎና ስራው እኮ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ታዲያ ምን እናድርገው? ስራ የሚለው መልካም ስራ ክርስቲያናዊ ስራ ነው። የተራበ ማብላትን፣ የተጠማ ማጠጣትን፣ የታረዘ ማልባስን እንደውም ከፍ ብሎ ቅዱስ ያዕቆብ ምን ይላል? አብላኝ ሲልህ ወይም በረደኝ አለብሰኝ ቢልህ እሳት ሙቁ ጥገቡ ብትሏቸው የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? እምነት አለ? እስኪ ከስራ ለይተህ አሳየኝ ይለዋል። እምነት ከስራ ስራ ከእምነት ጋር ተዋህዶ እንጂ እምነቴ ብቻ አይባልም አይልም። እንደውም በእምነት ብቻ ሳይሆን ነው የሚለው መጽሐፍ ቅዱስ። በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው። ታያላችሁ ነው የሚለው። ፎከርኩባችሁ ይሆን እንጃ፣ ይቅርታ። አንድ ሊቅ እንዲህ ይላል፣ ስራ ለእምነት ሕይወት ይሰጣል። ስራ ለእምነት ሕይወት ይሰጣል። እምነት ደግሞ ለነፍስ ሕይወት ይሆናል። ነፍስ ደግሞ ለስጋ ይላል። በሞቴ ስሙ ስራ ለእምነት ሕይወት ይሰጣል። ሕያው እምነት እዩ። ከስራ የተለየ እምነት የሞተች ናት ይላል ቅዱስ ጳውሎስ። ማን ነው? ቅዱስ ያዕቆብ። አሁን የጠቀስኩላችሁ ምዕራፍ 2 ገብታችሁ ብታነቡት ከስራ የተለየ እምነት የሞተ እምነት ነው። አንዳንዶች እንደውም አያምንም ነበር ይላሉ። ውሸት ውሸት። ይሄ ሰውዬማ አማኝ አልነበር። አምኖ እኮ ነው ያልሰራው። ይሄ ምን ይባላል? የሞተ እምነት። የሞተ ነው። ሕያው የሚሆነው ምን ሲሆን ነው? ስራ። ታዲያ ያለ ሕግ ስራ የሚለው መልካም አይደለም። አይሁድ አምነው አልሰሩም።
አይሁድ በኦሪታችን እንድናለን ግን አናምንም ብለዋል። ለአይሁድ ይጥቀሱላቸው፣ ለኛ አይደለም ይሄ የሚጠቀስ። እንደውም ከጸጋው ተለይታችሁ የወደቃችሁትማ እናንተ ናችሁ ብለን ደፍረን እንናገራለን። ስራ ለእምነት ሕይወት ይሰጣል፣ እምነት ደግሞ ለነፍስ ሕይወት ይሆናል፣ ነፍስ ደግሞ ለስጋ፣ ነፍስ ደግሞ ለስጋ፣ ነፍስ ደግሞ ለስጋ፣ ነፍስ ደግሞ ለስጋ። ታዲያስ ለመጠቅለል ያክል ሕግ ያለው ምንን ነው? ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለውን ሕግ ያለው ምንድን ነው? ኦሪትንና በዚያ የነበረውን የመስዋዕቱን ስራ ግዝረትን ሕግ ይለዋል። ያለዚህ በማመናችሁ ትጸድቃላችሁ። እምነት የሚለው ምንድን ነው? በወንጌል የተገለጠው የመዳን ጸጋ ነው። እሱ ምንድን ነው? ያመኑት ሁሉ ይጠመቁ፣ ይቆርቡ፣ ይጋደሉ እንደነበር ይሄንን ሁሉ እምነት ብሎ ገለጸው። ይቆየን።